የቀለደ አይደለም እኮ የኔ አንዴ ወጣ በይና እናግረኝ እኮ ጋዜጠኛና የህግ አካላት ናቸው ያሉት እኮ እሺ አሁን አስገቢና ያለው አጋፈልኩት ቢሮ ነው የምታናገረኝ እንጂ ቤቴ ውስጥ መጣራ የምታናገረኝ እኮ እዚህ ራሱ መች በስርዓት አናገርሽንና ነው ለምን አናገርሃለሁ አታፍሩም ትንሽ ተላይ ልትሄድ ነው እና ምን ያደርግሽ አሳልፈህ ልሰጠኝ ነው ታሪክ እንዳስፈላጊነቱ ነው ይጠራሃል አይነ ሰውር በስመ አብ ምን አይነ ሰውር አርና አይነ ሰውር ባጠገቤ አልፎ ያውቅም አይነ ሰውር ምንድነው የሚያንቀጨቅጭሽ አንተ ራስህ ምንድነው የምትለኝ የምን አይነ ሰውር በስመ አብ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ ከአንድ ወንድሜ ጋር በጣም ለየት ባለ ጉዳይ መጥቻለሁ። በስራው ቦታ ላይ በገጠመው ትልቅ ችግር ያን ነገር ሊያስረዳኝ ነው ዛሬ በአካል የተገናኘነው። ያው ከዚህ በፊት በስልክም ስናወራ ነበረ፣ ግን እስቲ ዛሬ ደግሞ ጊዜ ሰጥቼው ከዚህ በፊት ታውቃላችሁ ብዙ ቪዲዮዎች ላይ ሰርቻለሁ። ጊዜ ስለማይኖረን ነው ለሁላችንም መልስ ቶሎ ማንሰጠውና ከዛ አንፃር ነው ዛሬ ከሱ ጋር ተገናኝተን ምንድነው በዚህ ልክ ያስጨነቀው እሱ የተፈጠረው ነገር ምንድነው የሚለውን ለማውራት ነው የተገናኘነውና ወንድሜ ስለተገናኘን በጣም ደስ ብሎኛል። ያው እኔ እናንተ በእርግጥ እንተዋወቃለንና ለተመልካች ራስን አስተዋውቅ። እሺ ታሪኩ ይባላል የታክሲ ሹፌር ነኝ። ኦኬ ታክሲ ሹፌር ነው። እሺ ምንድነው ማለት በጣም እንዳሳሰበና እንዳስጨነቀ ምናምን ነግረኛልና ምንድነው በዚህ ልክ ሊያስጨንቅ ይችላል? የተፈጠረው ነገር ምን አይነት ቢሆን ነው? ያው ትንሽ ማለት አምኖ ሚስጥርን የነገረ ሰው ሚስጥሩን መናገር ትንሽ ከባድ ነው በጣም ምክንያቱም አምኖ ነው የነገረኝና የአንድን ሰው ሚስጥር ትንሽ ማውጣቱ ይከብዳል። ደግሞ ዝም ማለቱም ደግሞ ትንሽ ከባድ ነው። እንቅልፍ የሚባል ነገር አለ፣ ሰላም የለም፣ እንቅልፍ የለም፣ እረፍት የለም እና አእምሮዬ በጣም እየተረበሸ ነው። ያው ብቻ ሚስጥሩ ቢወጣ ይሻላል ብዬ ነው እንጂ ትንሽ አስቸጋሪ ነው። ብቻ ምንድነው ነገረኝና ያው ማድረግ ያለብን ነገሮችን ለማስተካከል ነው መቼስ እኛንም የጠራን አይደለ? ነው ግን ያው ትንሽ ቷላም ነው የነገረ አንድ ጓደኛዬ ብሎ የሚነግረን ሰው ሚስጥር መናገር ትንሽ አስቸጋሪ ነው። ከዛ አንፃር ነው አንዴ ጀምረዋል እንግዲህ ያው የተወሰነ ያለውን ነግረኛል። ያው ግልጽ አድርግልኝ ወደ መፍትሄው አንተም እንቅልፍን ከመታጣ ሰላምን ከመታጣ ከምትጨነቅ ማለት ነው። በቃ ምን መሰለህ ማለት እንደነገርኩህ ታክሲ ነው የምሰራውና ናይት ክለቦች ምናምን አካባቢ ደግሞ ያው ማታ ታክሲዎች በብዛት አሉ እንደምታየው ታክሲ ምራይድም አሉና ታክሲ ስትል አሁን ማለት የተለያየ ነው። እኔ ላዳዎችን ነው ላዳ ነው የምሰራው። ኦኬ ላዳ እኔ ላዳ ነው የምሰራው። ያው በዛ ያው ታክሲ የሚባለው ራይድ ያው ገብቶኛል፣ ግን ያው ልዩነት እንትን ስላለው ኦኬ እሺ ላዳ ላይ ነው የምሰራውና ያው ማታ ከበፊትም ጀምሮ እንቆማለን መሸታ ቤቶች፣ ግሮሰሪዎች፣ ኤርፖርቶች ምናምን እንደዚህ አይነት ሆቴሎች ጋር ምናምን ታክሲ በዛ ሰዓት ስለሚፈለጉ ሞር 24 ሰዓትም ባይሆን ግን ከ2 ሰዓት ከ3 ሰዓት ምናምን በኋላ በብዛት ወደ እነዛ አይነት ቦታዎች ነው ሂደን የምንቆመውና ብዙ ጊዜ ደግሞ የምቆምበት የኔ ቦታ አለና እዛ አካባቢ መሸታ ቤቶች ይበዛሉ፣ ጭፈራ ቤቶች ምናምን እንደዛ የሚበዛባት ቦታ ነውና እዛ ነበር የምሰራው። አሁንም እዛ ነው ብዙ ጊዜ ስራዬ ወደዛ ወደ መሸታ ቤቶች አካባቢ ብዙ ስራዎች ያው ማታ ላይ ኮንትራት ምናምን የሚባሉ ስራዎች በደንብ ስራ አለ። ምክንያቱም እዛ አይመሽም ለኛ ነው ማለት እዚህ ሌላ ቦታ ላለው ማህበረሰብ ነው እንጂ የሚመሸው እዛ አካባቢ ሰው ቀን ነው ለሊቱ እንደቀን ነው የሚሰራበት። እንደውም ከቀን የበለጠ ነው የምንሰራበት። ከቀን በላይ ነው የምንሰራበት። ምክንያቱም ክፍያችንም ይጨምራል፣ የምንከፍለውም ቲፕ አለ ምናምን ብዙ ባለሀብቶች የሚመጡበት ሰዓት ነው። ያው ሴተኛ አዳሪዎችም የሚገኙበት ቦታ ነውና እነሱን ለባለሀብቶች ሂደን ኮንትራት ማለት ነው ባለሀብቶች ሲፈልጓቸው እኛን ነው የሚጠቀሙት ሴተኛ አዳሪዎችና እነሱን ደም ባለሀብቶቹ ጋር እናደርሳለን። ምናልባት በጊዜ የምትመለስ ከሆነ ጠብቀናት እዛው ይታሰብልናል ሂሳቡ፣ እንመልሳታለን ወደምትፈልግበት ደግሞ ቦታ ወይ ወደዚህም ከሆነ የምትመለስ ወደ መሸታ ቤቱም ወደ ቤቷም ከሆነ የምትሄደው እናደርሳለን። ጥሩ ነው ክፍያው፣ ያ ነው ስሬና ያው ይሄን በምሰራ ሰዓት ከአንድ በዚህ ስራ ከምትተዳደር በሴተኛ አዳሪነት ከምትተዳደር ሴት ጋር ተግባብተን ነበር። ያው ኮንትራት ምን ወስደን ተግባብተን እና ሚስጥሯን ምናምን ትነግረኛለች ብዙ ነገሮችን፣ ብርም ትሰጠኛለች ሲኖራት ምናምን
እናቴም የሆነ ሰዓት ታማ ብር ምናምን ሰጥታኛለች እና ጥሩዎች ናቸው እውነት ለማውራት ያው ትንሽ በሰዓቱ የተፈጠረው ነገር ማለት የነገረችኝ ነገር ደስ ስለማይልና ወንጀል ነክ ስለሆነ ህሊናዬን ረበሸው እንጂ እውነት ለማውራት ባላወራው ደስ ይለኛል እንዲህ አይነት ነገሮችን ያው እኔም ሰላም ማግኘት አለብኝ ብዬ ስለማስብ እንደገና ያው ሟችም ደግሞ ማለት ግድያ ስለሆነ ትንሽ ይከብዳል ሌላ ነገር ቢሆን አሁን ኖርማል ሊሆን ይችላል ግን እንዴት ብዬ ልደብቅ ትንሽ ከበደኝ እና ለዛም አንተን ኮንታክት አድርጌ ያገኘሁህ እና ያው ብዙ ሚስጥሮችን ትነግረኛለች የምትፈልግበት ቦታ ደርሳታለሁ እቃ ምናምንም ስትፈልግ ወደ ቤቷ ከሱፐር ማርኬት ምናምን ከሱቅም እቃዎች ምናምን እየገዛው ወስድላታለሁ ምናምን ነገሮች እና በሰዓቱ ብቻ የነገረችኝ ሚስጥር ምንድነው ምንድነው እኔ ለራሱ እንትን አልከኝ እኮ ምን ያህል ከባድ ቢሆን እንደዚህ ሊያስጨንቅ የቻለው ነው የኔ ጥያቄ ያው እኔ አሁን የከበደኝ እኮ ትንሽ ሰው አምኖ ነግሮህ እምነት ይሄ አሁን ይኸውልህ ትክክለኛ የተደረገ አይነት ነገር ከሆነ እውነት ለመናገር አሳልንት ማለት እምነት መብላት አይደለም አንተም እንግዲህ ግድያ ነው ብለኛል አይደለ ስለዚህ ያ ነገር የተፈጠረ ነው አሁን እውነት ይሁን አይሁን የሚለውን እኮ ኋላ ላይ ነው እንትን የምንለው አዎ ግን ያው ትንሽ እምነት ማጉደሌ እንጂ ከራሱ እሱ በጭራሽ አሁን በቃ አሁን አንደኛ እንጀምረዋል ስለዚህ ያለውን ነገር አስረዳኝ በቃ እሺ ምን መሰለህ ማለት እዚህ በስራ ምናምን ያገኘችው አንድ ሰው አለ የተዋወቀችው ማለት ነው እዚህ በሙያ እዚህ ፈልጎ መጥቶ ማለት ሴት ፈልጎ መጥቶ አንዳንዶቹ ደንበኛ የሚሆኑ አሉ አንድ ሴት ጋር ብቻ ደንበኝነት የሚይዙ ማለት ነውና ደንበኛ ሆኖ እሷ ጋር ከዛ ብቻ ከፍ አለ የግንኙነታቸው ወደ ፍቅር ምናምን አይነት ነገሮች መሄድ ጀመረ እንደነገረችኝ ነው እንግዲህ የምነግርህ እና ወደደችው እሷ ማለት ነው እና በጣም የሆነ በቃ ስለሱ ነው የምትወራው ምናምን ከሌላ ሰዎች ጋር ምናምን መውጣት አቆመች እና በቃ አፈቀረችው አይነት ነገር ሰውየው ማለት ነው አብራ መኖር ምናምን ማሰብ ጀመረች እና ሰውየው ደግሞ ባለትዳር ነበር አጋጣሚ እዚያው ብዙዎቹ እንደዛ ናቸው የሚመጡት እዚህ ባለትዳር ሁሉ ነው የሚመጣው ወጣ በትዳር የሌለው ብቻ አይደለምና ከዛ ባለትዳር ምናምን መሆኑን ሰማች ከዛ በኋላ በቃ ሌላ አይነት ሴት ሆነች ተቀያየረች አይነት ነገር በቃ ይሄንን ነገር ስታቅ መጀመሪያ አይ ቲንክ አታውቅም ነበር መሰለኝ ከዛ በቃ ሌላ አይነት ስሜት ውስጥ ገባች ምናምን በቃ በጣም እንትን ማለት ጀመረች ከዛ በቃ ማለት እንደነገረችኝ ከሆነ በጣም ስላፈቀረችው ሚስቱን ገደለቻት ሚስቱን ገደለች አዎ ማለት በቃ ገደለቻት እና ኢቭን ስትነግረኝ በቃ አደጋ እንዲመስል ምናምን አርጋ ነው የገደለቻት እሱ ይተባበር አላውቅም ብዙ እንትን የለኝም ግን እና ብቻ ማለት እኔ ሚስቱን ታሳዝናለች ስትነግረኝ አይነ ስውር ምናምን እንደሆነች በዛ አይነ ስውር ከሆነች በኋላ ምናምን ነው እሱም ፍላጎቱ የቀነሰው ሚስቱ ላይ ምናምን እና አላውቅም ማለት ምን ደረጃ እንደደረስን ማለት ሟቿ ናት አይነ ስውር የነበረችው አዎ ሟቿ የሰውየው ሚስት ነች እና አይነ ስውር ከሆነች በኋላ ከዛ በኋላ ሰውየው እሷ ላይ ፍላጎት አጣ ከዛ በኋላ ነው እዚህ መምጣት የጀመረው ምናምን አለችኝ ይሄን እንግዲህ ያው እሷ ናት የነገረችኝ ያው እኔም ማለት አንድ ሁለቴ አድርሻቸዋለሁ ምናምን ነገር ማለት ነው ግን አይቼዋለሁ ምናምን ግን ያው እኔ እንደዚህ አይነት ነገር ተፈጥሯል ይፈጠራል ብዬ አስቤ አላውቅም ነበር ትንሽ ከባድ ነው በጣም አንድን ማየት የተሳነው አካል ጉዳተኛ የሆነ ሰው ላይ እንደዚህ አይነት አሁን ዲቴል አታውቅም ማለት መጀመሪያም ናት ወይስ አይደለችም ያለውን ነገር የነገረች ነገር አለ ሁለቱ ከሚያወሩት አይ ብዙ እንትን አይደለም ግን እሷ የነገረችኝ ነው ሲያወሩም ብዙ ነው ያው እኔ ስራዬን ብቻ ነው ስራዬ ላይ ነው ማተኩር እንደነገርኩት በጣም ስለምንቀራረብ ከሷ ጋር እንደ ጓደኛ አይነት ስለሆነን የሆነ ብዙ ሚስጥር እንትን ማለት ይሄ ግላይ እንትን ላይ ይሄ ጠልቆ ማወቅ ምናምን እንትን አለ አዎ ሲሳፈሩም ቢሆን እንደዚህ የመስማት እንትን የለኝ ጀስት ስራዬን ነው ትኩረት አልሰጥም ያለ ማለት አልጠብቅም እንደዚህ አይነት ነገሮች እና
መጀመሪያም ትሆና ግን በቃ ከነገረችን ነገር ግን ለነሱር ስለሆነች ነው ምናምን ወደዚህ የሚመጣው ምናምን ያው ከንግግሯ አንፃር የተረዳሁት ከሆነች በኋላ እዚህ የሚመጣ መሰለኝ ያው ፍላጎት ምናምን ፍቅሩ ቀንሶ በዛ ምክንያት ጠልቷት እንደዚህ የሚመጣ ነው ይመስላል ከሷ የማያገኘውን ፍቅር እሷ ጋር ፈልጎ እንደሚመጣ እንደሚነግራት ምናምን ነው የነገረችኝ ብቻ ከባድ ነው እንጂ አንዴ ሁለቴ አድርሻለሁ ብለኛልና ሰውዬው ምን አይነት ሰው ነው ገንዘብ ላይ ምናምን ያው ያለው ነው እሷ ሲጀመርም ያለ ገንዘብ ያላቸውን ሰዎች ምናምን የምታጠምደው የምትቀርበው ምናምን ነገርና ገንዘብ አለው ገና አይነት እንትን ያለው ያው አንዳንዴ አንድ ሁለት የሚያልፉ አንዳንዴ ነው ከስንት አንዴ መኪና ሳይዝ ይመጣል እና ከዛ አንፃር ነው እና እሷ ገንዘብ ያላቸው ምናምን ነው ፈልግ እንደዚህ አሁን ሙዱ ያልተመቻት ምናምን አሁን ቀርበው ምናምን ሀብታም እንዲሆን ካልተመቻቸች ምናምን የእንቅልፍ ክኒ ምናምን ሰጥታ ገንዘብ ስልክ ሀብ ወርቅ ምናምን ነገር ይዛ ትሄዳለች ማለት ያን ነገር ስታደርግ አንተን ነው መጠራ ሄደ የምታመጣት እሷን እኔ ነው የምወስዳት ግን ነው ሌብን ማለት ስርቆት ስለሆነ ያው ቸግሯት ይሆናል ምናምን ላለው እኔም ያው ገንዘብ ስለምትሰጠኝ ያን ያክል እንትን ግድያ ሲሆን ትንሽ ከብዶኝ ነው አሁን ማለት የሰው ነፍስ አድራለሁ ብላ ተስማምታ ሄዳ ነው ያን ነገር አድርጋ የምትመጣው ማለት ነው አዎ በዛ ተስማምታ ነው የምትሄደው ከዛ ካልተመቻቸች አይነት በሰዓቱ ከሰዎቹ ጋር እንደዚህ አይነት ነገሮችን አድርጋ ትመጣለች በጣም የሚገርም ነገር ነው እሺ ምክንያቷ የፍቅር ነው ከዛኛው ጋር መኖር ስለፈለገች ነው እኛው ወደ መግደል የገባችው ማለት ነው አፈቀርኩት ብላ ነው እንግዲህ ከነገረች ነገር አንፃር ፍቅር ነው እሷ የምትሰጠው እንደዚህ ታድርጋ ለመገመት አስቸጋሪ የሆነ ነገር ነው እና ቅድም በአደጋ እንዲመስል ነው ያደረገችው ብለኛል እና ምንድነው ያ አደጋ ማለት ያው ከነገሮች ነው አደጋ እንዲመስል አድርጌ ራሷን ያጠፋች እንዲመስል አድርጌ ለሰው እንደዛ አድርጌ ነው ገደልኳት ነው ያለችው እና መድኃኒት ምናምን እንደዛ አይነት ነገር ነው የሰማው ግን ብዙ እንትን የለኝም እንደነገርኩ ያን ነገር ስትነግር በምን አይነት ሁኔታ ውስጥ ነበረች እሷ ዲፕሬሽን ውስጥ ነበረች እርግጥ ያው ሰው መግደል ቀላል አይደለም ያው ተጨናንቃለች ምናምን ግራ ገብቷታል የምታረገውና ለዛም ይመስለኛል ነገር ከኔ በጣሪያው የምቀርበው ብዙ ጓደኛ ስለሌላት እኔን ነው በደንብ የምትቀርና ብዙ ነገር ተነግረኛለች ከዛ አንፃር ነው ነገረችኝ እና ተጨናንቃ ምናምን አይደለም ነው ምናምን ብዬ በስንት መከራ መሰለ እንደውም የነገረችኝ ይሄ ነው ምናምን ብላ እና እኔ በጣም ግራ ገብቶኝ ነው እኔ ለምን እንደዚህ ራሱ እንዳረኩ አላውቅም ግን የተወሰነ ራሱ ድምጽ ቅጅ ራሱ ቀድቻታለሁ ከፈለክ እሱንም እልክልሃለሁ ምናልባት ማስረጃ እንዲሆን ነበርውና ማስረጃ ምናልባት እንዲሆን ተጨባጭ ማስረጃ የድምጽ ቅጅንም እልክልሃለሁ ከፈለክ አለኝ እሱ ጥሩ ነው ትልክልኝና ያለውን ነገር እንትንላለን ለኛም ተጨማሪ ማስረጃ ነው የሚሆነውና በጣም ትንሽ ለየት ያለ ጉዳይ ነው ማለት አንደኛ ስራውን እዛ ገዘርተን ተሰራለች እዚህ ጋር ደግሞ አፈቀርኩት በሚል ምክንያት እንደዚህ አይነት ነገሮች መግባት ማለት በጣም አስቸጋሪ ነገር ከበልኛልና ስለዚህ አሁን እኛ በምን አይነት እሷን የምናገኝበት መንገድ አንተ ያለችበት ወይንም ደግሞ ስራ ቦታውን ሊሆን ይችላል ወይ ደግሞ ቤቷን ሊሆን ይችላል እሱን ነገር ንገረንና ከዛ በኋላ ያው ማድረግ ያለብን ነገር እናደርጋለን ይቻላል ያው አሁን በዚህ ሰዓት ብዙ ጊዜ ቤት ነው የምትሆነው ያው የትም አይሄዱም ብዙ ጊዜ ስራ የሚሰሩ ሴቱ በዚህ ሰዓት ወይ ይተኛሉ ወይ የቃሙ ብቻ ቤት ነው የሚሆኑት እኛ አብዛኛው ጊዜ ነው ያው ቤቷ ልወስዳችሁ ይችላል ችግር የለም እኔ ተባበራችኋለሁ ግን ያው እኔ ብዙ መቆየት አልፈልግም እዛ ምናልባት አሁን አንተን ስታይ ምን አይነት ነገር ሊፈጠር ይችላል እኔ ማለት አስበው እንግዲህ አሁን አንድ ጓደኛ ሚስጥር ነግሮ የዛን ጓደኛ ሚስጥር ከባድ ነገር ነው ግን እዛ ጋር የሚያለፈው እኮ የንጹህ ሰዎች ወጥ ለዛ እኮ ነው ኮንተንትና ማለት ስሜቱ ምን ይመስላል ስላልከኝ ምን ልትል እንደምትችል መቼም አሁን አንተ ያንተ ሚስጥር ለአንድ ሰው ጓደኛ ቢነግርብህ ምን ሊሰማህ እንደሚችል ታውቀዋለህ ከዛ አንፃር ያው ግን መቼም ከዚህ አይወጣም የንጹህ ሰው ጋር መፈሱ ይሁን እኔ ያን ይሻለኛል እሱም ብቻ ይሻለኛል የሱ ጸጸት ይሻለኛል ከዚህኛው እኮ አሁን ጸጸትም አይሆንብም ሰላማዊ እንቅልፍ ነው እንደምትለው ቢያንስ እሱ ይሻላል አዎ እምነት ማጉደሉ ይሻላል ከንጹህ ሰው ደም የዛ ሰው ደም እየጮህልኝ ከሚረብሽ እምነት ማጉደሉ የተሻለ ብታምነኝም ይሁን ይሻላል እንደዛ ከሆነ ጥሩ እንግዲህ አሁን እዛ ተወስደናል ከዛ በኋላ ከሷ ጋር ያለው ነገር እንላለን ምናልባት አሁን መቆየት አልፈልግም ስትለኝ ሰም አውልባ አዎ ያው በቃ ማለት ብዙም
ያው ከነገርኩህ አንፃር ነው እምነት ያጎደልኩ አይነት መስሎ ነው የሚሰማኝ። የአንድን ሰው ሚስጥር ብሎ ነግሮ የዛን ሰው ሚስጥር ማውራቱና ግድ ስለሆነብኝና ለፊቷ ብዙ እንትን ማለቱን አልፈልግም። በቃ አሳይቻችሁ እናንተ የምታረጉትን አርጉ። በቃ ከህግ አካላት ጋር የምታረጉትን አርጉ። እሺ እኛ እንደምን እናደርጋለን። እንግዲህ ተመልካቾቻችን እውነት ለመናገር እንደዚህ አይነት ነገር ይፈጠራል ብዬ አልጠበቅኩም። ትንሽ ለየት የሚል ነገር ነው። እስከዛሬ እንደዚህ አይነት ነገር ሰምተንም አናውቅም። ማለት ብዙ አይነት ጉዳዮች ይገጥሙናል። ትንሽ ከበድ ይላል። እንግዲህ ያንን ያደረገችበት የራሷ ምክንያት አላት። እንዴት እንዳደረገች እንግዲህ አደጋ ይምሰል ወይንም ደግሞ አደጋ በሚመስል መልኩ ነው እንግዲህ ለሱ የተናገረችው። ያስ እንዴት አድርጋ ነው። ሁለተኛ ደግሞ ዝርፊያ ሙሉ የምታካሄድ ሴት ናት እና አደገኛ አይነት ነገር ነው የማይባል ምክንያቱም ዝርፊያ እዚህ ጋር ነፍሰ ገለ ምናምን የፈለገ ምክንያት ቢኖር እንደዚህ አይነት ነገር አስቸጋሪ ነውና ስለዚህ እዚህ ያለውን ነገር ደግሞ ደንብ እናጣራ የተሻለ ነው ብለናል። እንግዲህ ቤተሰቦች ይሄ ጉዳይ አንዴ እጃችን ገብቷል። እስከ ፍጻሜው ድረስ ምን ተው ጉዳይ ስላልሆነ አሁን ወደዛ እንሄዳለን። እናንተ አብሮነታችሁ ያለን ላይክ ሼር በማድረግ ሰው ጋር እንዲዳረስ አድርጉ። እኛ የተለየ የምናገኘው ነገር ወይ የምንፈልገው ነገር ኑሮ አይደለም። ላይክ ሼር በተደረገ ቁጥር ሰው ይማርበታል፣ ወደኛ የሚመጡ ጥቆማዎች ምናምን ይበዛሉ፣ ሰው ጋር ይዳረሳል በሚል ነውና ያን ነገር በማድረግ ተባበረ። አሁን ሄድ እንችላለን። እሺ ዝግጁ ነህ? እንችላለን። እንግባ። እሺ እንግባ። ናካሚራ ና እሺ ያከረቹ ነኝ ሰላም እንዴት ነሽ? አለ ይመስገን። አንዴ ልናወራሽ ነበር። ምን ነሽ ነው? እሱን ቢያንስ ታውቂዋለሽ አይደል? እንዴ ታሪኩ ምንድን ነው? አንዴ ሊያወሩሽ እኮ አይ ወጣ ብለሽ አናግሪኝ ነው አለ። የህግ አካላት ናቸው ሊያናግሩሽ ፈልገው እኮ አንዴ ልናናግርሽ ፈልገን ነው። ባለፈው በነገርሽኝ በቃ በሱ ጉዳይ በቃ እሱን ስለሱ ነው። እኔ እንቅልፌን አጣሁ። እንዴ እየቀለደ አይደለም እኮ እኔ አንዴ ወጣ በይና አናግሪኝ እኮ ጋዜጠኛና የህግ አካላት ናቸው ያሉት እኮ። እሺ አሁን አስገቢና ያለው እኔ በቃ ምን ላድርግ? እኔ እንቅልፌን ሰላሜን እፈልጋለሁ። እንዴ እሺ በቃ እንዴ እኔ ከዚህ በላይ ነው አልችልም። ይኸውልሽ ክፈች እያልን እኮ ነው። ይኸውልሽ እኔ ኃይል መጠቀም አልፈልግም። ትሰሚኛለሽ እኮ ይኸውልሽ በቃ በስርዓት ክፈችና ያለውን ነገር እሺ አሁን ዞር በይ ታሪኩ ግን ዞር በል ነግሬሃለሁ። ዞር በል ጭራሽ ቤቴ ዞር በል ታሪኩ እንደዛ አደረገ ጭራሽ ምን ፈልጋችሁ ነው? ግባ ታሪኩ ምንድን ነው? አይደለም ምንድን ነው? አሁን ይኸውልሽ ከአንቺ ጋር ጨዋታ ምናምን ሌላ ጭቅጭቅ አንፈልግም እኮ። ማንም አይፈልግም። ምን ፈልገህ ነው? ሲጀምር ውጣልኝ። የህግ አካል እኮ ቢሮ ነው የምታናገረኝ እንጂ ቤቴ ውስጥ መጣር ነው የምታናገረኝ እኮ። እዚህ ራሱ መች በስርዓት አናገርሽንና ነው። ለምን አናገርሃለሁ? ታሪኩ ምንድን ነው እየተደረገ ያለው? ማለት ያለውን ነገር ሲነገረኝ ምንድን ነው? ምን ፈልገህ ነው? ምንድን ነው? በቃ ምንድን ነው? ጭራሽ ዘቢ መተህ የህግ አካል እዛው ጨርሽ ትላለህ እንዴ? እና ምን ይበል? ለምን ማለት ለምን ህጋዊ ከሆንኩኝ በስርዓት በመጥሪያ ወረቀት ነው የምመጣው እንጂ ቤት ውስጥ ምስሉን ትመጣለህ። አንተስ ቢሆን ህግ አካል ብትሆን አሁን እኔ አረግሽውን ምናምን በቃ ነገርሽኝ እና ነገራችሁ ታሪክ የለም። ምንም ያረኩት ይኸውልሽ አሁን ክደቱ አንቺ ምንም ያዋጣሽ ነገር የለም። ምን ያስፈራራኝ ነው? የህግ አካል ብትሆን እኔ ማስፈራራት አይደለም ትክክለኛውን ነገር ነው እየነገርኩሽ። እናገረኝ እዛ ጣቢያ እንደውም እንሂድና እናገረኝ። ጣቢያ እንሂድና እናናገረኝ እኮ። እንደዛ ከሆነ ተረጋጋ። እንዳነካኝ እኔ ምን ታሪኩ ግን ምን እየሆነ ነው? ማለት ምን እየተደረገ ነው? እስኪ ንገረኝ። ምንድን ነው የኔ ውለታ? ይሄ ነው ጭራሽ ለውለታ ብዬ እኮ ነው እስካሁን እኮ የተቀመጥኩት። ምንድን ነው ውለታ? አንተ ውለታ እኔ ከዚህ በላይ አይደለም እንሂድ ብለሻል አይደለ? እንደውም ስራ ቀለልሽልኝ። እንሂድ ካሜራ እንትን ብላችሁ ጭራሽ ታሪኩ ምን እየተደረገ ነው? እኮ እየተደረገ ያለውን ማናገር ነው። እሺ አይደለም እንሂድ እኮ አይደለም እንሂድ አልሽኝ አይደለ? እንሂድ እርግጠኛ ነህ? ይኸውልሽ በሰላም ከእነሱ ጋር ብትነጋገሪ የሚቀለውን ነው። እሺ እንሂድ አይደለም ነይ እንሂድ አልሄድም። መጥሪያ ሰጠኝ በቀጠሮ አይደለም አሁን እንሂድ አላልሽም እንዴ? ሂጂና አንቺም ከፈለግሽ መክሰስ እኮ ስጠኝ። መጥሪያ ሰጠኝ በአንዴ አይደለም። መጥሪያ ወረቀት ሰጠኝ በአንዴ አይደለም። ሄደ ነገ እሄዳለሁ። ተዘጋጅ። የሚቀልሽ አሁን ይኸውልሽ ታሪኩ እያስፈራራኝ ነው መሰለኝ።
ስርዓትን ያዝ እኮ ስርዓትን ያዝ ምን ስርዓት ያዝ ባይዝ ምን ታደርጊው ምንም ማለት ምን የራሱ ጉዳይ ስላለ እኮ ጉዳይ እንዳላችሁ በሊታ ነው ሲጀመር ምን ማለት ነው ታዲ ነው ታሪኩ ግን ብዙ ነገር እናንተ ረግናላ ብዙ ታሪክ እናንተ እንትን ብላ በጣም ባለጌ ነው የሰው ደም ነው ካሜራ ምንድነው ሰው በቃ ሁሉንም ነገር አውቃለሁ እኮ አርፈሽ ቁጭ በይ ስርዓት ያዝ ይኸውልሽ ስራሽ ነው ይቆና አጋጭሻለሁ ጭራሽ ጉዳይ አትበይኝ ከማን ጉዳይ ነው እኮ የማን ጉዳይ ነው ምንድነው ሰው ነው ምኑ ማለት ነው ታውቂያለሽ በደም እስኪ ምን ንገረኝ ምን አደረኩ ይኸውልሽ ማስረጃም አላችሁ ምስክርም አላችሁ አትከራከሪ አንተ በልቱ ካጀ እኔ ወይ በእናትህ አሁን በስርዓት እኔና አንቺ ቁጭ ብለን ማውራት እንችላለን ወይስ አናውራ እኮ እሺ አሁንና ጨረሰ እሺ ምንድን የምታወሪው ጠይቅ ጨረስኩ በቃ እኔ ምን ጭራሽ የህግ አካል ይዘህ መተህ ካሜራ ይዘህ መተህ እኮ ቁጭ በይና ተረጋጋ ቁጭ በይ እኮ ቁጭ በይ በቃ ታሪኩ ግን ቁጭ በይና እናወራለን ስርዓት ያዥ ቁጭ በይ ቁጭ አልኩ ምንድን ነው የሚያንቀጨቅጭሽ አይደለም አቤቴ እንደዚህ ሆኖ ማያውቅም ምንድን ነው ይሄን ያህል ምንድን ነው ካሜራ ደቅናችሁ ምንድን ነው ይሄን ያህል ልክ ትልቅ ወንጀል የተሰራ ነገር የምትወስዱት አሁን ምንም የተሰራ ነገር የለም እርግጠኛ ነህ ኧረ ይኸውልሽ በቃ አርፈሽ ቁጭ በይና እናውራ ምንም ሌላ ምንም እንትን የምለው ነገር የለም ታሪኩ እኔ እየጮህኩ ስርዓት ያዥ በማስፈራራት የሚሆን ነገር አይደለም ሲጀምር እያስፈራራሽ ያለሽው አንቺ ነሽ ኧረ እኔ እያስፈራራለሁ አሁን ቶሎ በል እኮ ስለዚህ አሁን እሱ ላይ መጫው እንትን አይልሽም እኔና አንቺ ብዙ የምናወራ ጉዳይ አለ ታሪኩ ችግር የለም እናንተ እንገናኛለን ድጋሚ አንተ አሁን አሁን ምንድነው በጣም ካዲ ሰው ነው በጣም ከምገርም በላይ ማለት ነው እኔ ሲጀመር ስለምን እንደሆነ አልገባኝም ግን እንደዛ አይደረግም በፍጹም አይደረግም አደውልም በቃ ሁሉንም ለምንድን ነው የሚደውለው መደወል ስላለበት አንተ ስለምን ታውቃለህ ስለኔና ስለ ታሪኩ ምን ታውቃለህ ስለምን ታውቃለህ እኔ ስለማውቀው ጉዳይ ማውራት እንችላለን ወይስ አናወራ አታስፈራሩኝ በእናትህ እኔ እያስፈራራሽ አይደለም ጀመር ይኸውልህ ታሪኩ ለትብብር በጣም አመሰግናለሁ ቀሪውን ነገር እኔ ከሷ ጋር ጨርሳለሁ ታሪኩ ስለዚህ እኔ ልሄድ በቃ አዎ አታፍርም ትንሽ ስለልትሄድ እና ምን ያደርግሽ አሳልፈህ ልሰጠኝ ነው ታሪኩ እንደ አስፈላጊነቱ እኔ እጠራሃለሁ ምናልባት የምትፈለግ ከሆነ ትመጣለህ ደውልኝ ፖሊስ ጣቢያ ምናምን ደስ ይመጣል ምንም ተከብዶ ፖሊስ ጣቢያ ምናምን በቃ ሄድ ወደዛ በቃ ይኸውልሽ እኔ ሌላ ጭቅጭቅ ምናምን አልፈልግም እኔም ጭቅጭቅ አልፈልግም እናማ ለምን እንደመጣ ነገርኛ ታውቂያለሽ እኮ ሴት ስለምን እንደማውቅ አታውቂም ምንም ነገር ማውቀው ታሪክ የለም እርግጠኛ ነሽ ታሪኩ ምን ብሎ ነው ይሄን ማለት ምንድነው እኮ ስለዚህ አንድ ተራ ሾፌር ነው ምንድነው ማለት ምን ይሄን ያለ ማለት አንተንም ሊያስለፋህ ነው ካሜራማኑም ሲጀምር ካሜራማኑ ዞር አድርግልኝ ለምን ይቀርጻል ለምን ቤቴ ዞር አይልም ለምን ምስሉ ነው ይቀርጸኛል ቤቴ እኮ ነው ያለው ሲጀምር አንተ የህግ አካል ከሆንክ በመጥሪያ ዛሬ ስትይ ነገ ነው የሚሄደው እንጂ ዛሬ እኮ አንቺ ሲጀምር እሱንም ለማናገር እኮ ፈቃደኛ አይደለሽም አይ አገባባችሁ ከባድ ነው ምንድነው ምን ያደርግም በሰላም በሌላ ምን ያደረግነው ነገር አለ ካሜራማን ይዘህ ትመጣለህ እንዴት ካሜራማን ይዘህ ትመጣለህ በሰላም እያናገርንሽ ነበር አይደል እንዴ አሁን ሜድ በጣም እንትን ተቁነጠነጥሽ ምንድነው ወደ ስራ ይሄድ ነው ስራ አለኝ ሁላችንም እዚህ የሚያዝነው እኮ ስራ ነው አይ ስራ አልመሰለኝም ስለዚህ አሁን ያለውን ነገር ትነግሪኛለህ ወይስ ስለምን ነው የምነግርህ ስለምን ልንገርህ ስለ አይነ ስውራ የምን አይነ ስውር በስመ አብ ምን አይነ ስውር አርና አይነ ስውር ባጠገቤ አልፎ አያውቅም አይነ ስውር ምንድነው የሚያንቀጨቅጭሽ አንተ ራሱ እንደምትለኝ የምን አይነ ስውር በስመ አብ አይነ ስውር አለ እንዴ በሌላ እናቴ ምን ሆነሽ ነው አሁን ሲጀምር ማስጨረስኩ ስለምን ታወራኛለህ አይነ ስውር ምናምን እኮ የምትለው አንተ ዝም ወይ ቤት ተሳስተህ ይሆናል ታሪኩ የተሳሳተ ቤት ያሳየክ ስለዚህ ውጣልኝ ቅድም ከሱ ጋር ምን ነበር ስትይ ነበር ምንድነው የራሳችን ሴት ይሄ የራሳችን ጉዳይ እኮ ታሪኩ እንዴት ነው ያንቺን ቤት ስንት ነገር ያሳለፋችሁ ሰዎች እንዴት ነው ያንቺን ቤት የሚስተው ስለ ማለት ጉዳዩ ነው ያልኩ የምን ጉዳይ አይ ድንገት ያው አይነ ስውሯ ምናምን ለምትለኝ ወይ ጎረቤት ሊሆን ይችላል እኮ አይነ ስውር ላልከኝ ነገር እኔ አይነ ስውር የምባል ነገር አላውቅም ምንድነው የምትቃጂው ሴት ምንም አልቃጅም በጣም ተንቀጨቀች እኔ መስሎት ነው ስለዚህ ምንም የምታውቂው ነገር የለም ለቃችሁ ባንወጣስ ካሜራማን አቁመ ቤታችሁ ባንወጣስ ምንም አታመጣም እርግጠኛ ነሽ እንግዲህ እርግጠኛ ነኝ ብላለች ሰምታ አዎ እርግጠኛ ነኝ ሲጀምር የህግ አካል ከሆንክ አንተ ካሜራማን ይዘህ መምጣትም አይጠበቅም ይኸውልሽ
እኔ አንድ ማሰማሽ ነገር አለ። እሱን ከሰማሽ በኋላ እንወስናለን። አልፈራም። እርግጠኛ ነሽ? ምንም ያስፈራሽ ነገር የለም? ያየኛል። አንድ ይከፈትላታል። ጥሩ ሙዚቃ እንጋብዛ። ኧረ ከዛስ ልደንስልህ ከቻልሽ። ኧረ ካሜራ ማለት ዞር አድርገው። ግን አንቺ ዛሬ ምን ሆነሽ እንደዚህ የምታጭው? እባክህ ዛሬ ከፍቶኛል። ምን ሆነሽ ነው? ቶኝ እባክህ ከምን ጀምሬ ከምን እንደምጨርስልህ አላውቅም። ግራ ገብቶኛል። ኮምነታ ነገር ታጣላችሁ እንዴ? ከዛ ጋር ከባላብቱ ጋር ኧረ ምንድን ነው እንደምጣላው? ምንድን ነው ፎንቄ ገባ እኮ እየሰማኝ ሙዚቃ። ኧረ በቃ ምንድን ነው? እኔ እኮ አይደለሁም በርግጥ ሲጀመር ምንድን ነው? አንቺ ሴትዮ ምንድን ነው የምትመስለው? ለምንድን ነው የማጠፋው? ይሄን ጉዳይ እና ማን ነው እኮ ስሚ መጀመሪያ እኮ ቁጭ በይ መጀመሪያ እኮ ንገሪ። ምንድን ነው? ምን ተፈጥሮ ይቀልሻል እኮ ብታወሪው። ይሄ ድምፅ ያንቺ ነው አይደለም? አይደለም ልመታኝ ነው እንደተፈጠረ አይደለም አላውቅም። ተመሳሳይ ነገር አለ አይደል? ስለዚህ እርግጠኛ ነሽ? ለምንድን እዛ ገባለሁ እንትን ስልክ ስጠኝ፣ ለታሪኩ ልደውልላት እኮ። አይ እናንተን ጨርስ። ዞር በይ እንዳትነኪኝ እኮ እንዳትነኪኝ። አላወራሽም። ዞር በይ እኮ። ያንቺ ድምፅ አይደለም አይደለ? የፈለግሽበት ቦታ ሄደሽ ታጣሪያለሽ መሆን አለ። ወይኔ ታሪኩ። እሺ ዞር በይልኝ። አላወራም እኮ ዞር በይ። አንተ ስልኩ አይደረግም እባክህ ወንድሜ። ቁጭ ነው ልቀቅኝ። እሺ ነገር እነግርሃለሁ። በቃ ታሪኩ ልቀቅኝ፣ አትንኪኝ። ቁጭ በቃ። እሺ ቁጭ በይ፣ እራስሽ ቁጭ በይ። እሺ ቁጭ በይ መጀመሪያ። ምንድን ነው የምትለው? እሺ ምንድን ነው? ያንቺ ድምፅ አይደለም አይደለ? ያንቺ ካልሆነ ደግሞ ምን እሰራለሁ? ያው አንዳንዴ ተመሳሳይ ነገር አለ ብዬ እኮ ነው እኮ። መሆኑን አለመሆኑን እናረጋግጣ። ታሪኩ ግን በነገር አትበል ማለት አትደውልለት በቃ። ለምን? ይሄ ታሪኩ ምን ያቀርበና ነው? እኔ ድምፁ እድገት አጋጣሚ የተለያየ ሰው እኮ ብዬ ነው። ታሪኩ ብዙም አያውቅም። በቃ በጭባጫ ምን አንድ የላዳ ሹፌር ነው እና ስለዚህ ምንም ማለት ወይ ሌላ አንድ ቼክ አግኝቶ ይሆናል። ምንድን ነው የምትቃጂው? ምንድን ነው ያስለፈልፍሽ? ያልተጠየቅሽም ለምንድን ነው የምታወሪው? እሺ አሁን እኔ እናንተ እናውራ ብለሻል አይደለ? አውሪ። ምንድን ነው? ለምን እንደመጣሁ እኮ ነው ማውራት እንጂ እኮ ስለሌላ ጉዳይ አይደለም። ወይ ቡና ልፍላለህ? አልፈልግም። ቁጭ በይ እኮ። ምንም ነገር አልፈልግም። ምንም አልፈልግም። ምንም አንፈልግም። እሺ ቢሮ ለምጣለህ? አልፈልግም እኮ ነው የምልሽ። ስለዚህ ጉዳይ እንድታስረጅኝ እፈልጋለሁ። እየጠጣን ነው። ምን ውስኪ ሆነልሽ? እሺ ታንተል አለ እኮ ቤት ሞልቷል። አንቺ ይኸውልሽ፣ እሺ ወይ አይደል? ምንድን ነው የምትለው? ይኸውልሽ እኛ ለመጠጣት አይደለም፣ ጊዜ የለንም እናቴ። ምን እንኳን ጊዜ ተሻምት አይደል? እንደ ክብር እንትን ያልኩህ እኮ ምንድነው ጉዳዩ? ላውራ ብለሽኛል አይደለ? አውሪኝ። ወይኔ ታሪኩ ታሪክ ምንም የምትፋታኝ አይደለም። ወይኔ ታሪክ እኮ እንደፋታሽ ደግሞ የምፈልገውን ነገር አድርጊ። ወይኔ ታሪክ ወይኔ አስበላይ ሲጀምር ምን ብዬ እንደማወራ ታረጋም። በቃ አንድ እየጠጣን ነው። ይኸውልሽ ለመጨረሻ ጊዜ ነው የምነግርሽ። ሰማሽኝ? ምን ብዬ እንደምነግር አላውቅም። እዚህ ጋር ካሜራማን አለ፣ እዚህ ጋር አንተ አለ። ምክንያቱም ይሄ እስከሚደርስ እንጠጣና ከዛ አወራሃለሁ። ችግርም ሁሉ ነገር ነው። ግን አንጠጣ ልንጠጣ ይሻላል። ትንሽ እየጠጣን አወራሃለሁ። ትስማማለህ? እንጠጣ። ይሄድ እሷ እሱ እንዴት ነው የምትፈልጊው? እናንተ ብቻ አይ መጠጣ። አይ ይጠጣና ትንሽ። ኧረ እናንተ ብቻ በዛ እንመቻቻለን። ይጣ ትስማማለህ ወይ? እሱን እየጠየቅኩ አይደለም እኮ እሱ አገባው ሲጀምር እስከ ካሜራው ይጣ። እሱ ምን አገባው ነው ሲጀምር? አንተ ማለት የምጠይቀው ቦታ ተስተዋት ሂድ። ከዛ እናንተ በቃ እንጠጣለን እንመቻቻለን። በቃ ታሪኩን ተው። የውሸት ወሬ ነው የሚያወራው። አይ ታሪኩ ድሮም ደሃ በእናትህ አንቺ ነሽ የምታኖሪው አለ የደሃ አንዴ ችላዳ ኩርኩሩ ዛል ተጋጥሮ በቃ መከራ ሳየን እኮ። ስለዚህ ምንም እንትን እኔ አሁን መጠጣት አይደለም የምፈልገው። እናውራ ብለሽኝ ነው የተቀመጥነው። እናውራ እኮ እየጠጣን ነው የምናወራው። ዝም ብዬ አላወራም በባዶ። አንቺ ምን ካልጠጣሽ እንትን አትይም ማለት ነው? አዎ ዋናው ሰደንዴ ካልጠጣን
ካልሆነማ እንዴት ነው እንጨታለን? ቆይ እንደውም ልቅዳለን አይሻልም? እንዴ ምንድነው? እንዴት ምንድነው? እሺ ምን ያው አራዳ አይደለ? ስታይ አራዳ ነው የምትመስለው። ስለዚህ አንተ ምን መጠጣት አራዳነት ነው እንዴ? ታዲያ ተስማማለህ በዚያ? አዎ ምንድነው? እሺ ይሁን። እሺ የሚገርም የሱን አታማክር። አሃ እንዴት አብሮን በጣም እሱ ሲጀምር አልሰጠውም። እሺ እና እሺ ያ ምንድን ነው የምትለው? ደረቅ ወይ ናት? ደረቅ ወይ እንዴ? አየት አንቺ ላንቺስ? እኔ ካልጠጣሁማ እንዴት ፈያሰው? እሺ ቁጭ በይ እንጠጣለን። ለእሱ አይቀዳል? አራማ ሲጀምርስ ማን ይሰጣል? ያዝ ወንድሜ ጠጣ። እጠጣለሁ። በነገራችን ላይ መጠጥ ላይ ብዙም አይደለም። ስጠጪ ነው ሰላም የምታገኝ እንዴ? ታዲያ ጠጪ ጠጣ እንጂ እኮ እጠጣለሁ እኮ ጠጣ። ኧረ አንድ አፍላ ጠጣ። እንጨምራለን፣ እናስመጣለን። ልጆች አሉ እናስመጣለን። ማን ታሪኩ ያምጣልን? ኧረ ታሪኩ ምን ያደርጋል? ታሪኩማ አይመጣትም ካሁን በኋላ። እንደምን እናንተ ነው የምንመሳቸው ካሁን በኋላ። እንዴ እዚህ ጋር እኮ ሰው አለ። ይውጣል እሱ። ትወጣለህ? ፈቃደኛ ከሆነ ነገሩና ይውጣ። ለምን በቃ አይጠጣም። ግን ይኸውልሽ መጠጣትም አይችልም። በእኔ ገንዘብ እኮ ነው የጋበዝኩ ያለሁት። እናት እኔ ለብቻ ነው የምጋብዥው? አዎ አንተ ብቻ ነው። ለምን አዳስኩን ድረስ እናንተ እንመቻች ብዬ ነው። እና እሱ ታዲያ ተስማማ እኮ። ይኸውልሽ በነገራችን እኔ እኮ በጣም ግራ የገባኝ ካሜራ ደቅኖ ምናምን ምንድን ነው ማለት እኮ ከእኔ ጋር አብረን ማለት ራሴ በቃ ስለማውቀው ማንነቴን እኔ አልፈራም። በታሪክ ግን ምንድነው ካሜራ ደቅኖ ምናምን ያው ለሚፈራው ሰው ነው። ግን ማለት ምንድነው ያለ ካሜራ ምናምን አልፈራም። ጠጪ ልቅዳለሽ? ኧረ ሞቀች እንዳትሞቅብህ። አይ ችግር የለውም እጠጣለሁ። እንዳልኩሽ መጠጥ ላይ ብዙም አይደለሁም እኔ። ጀምረህ ከአሁኑም ችግር አለ አንድ ሁለት እያልክ ቀስ ያልክ ፈታ ብሎ ነው። ታሪኩ ጋር ለምንድን እንደዚህ እንትን ያልሽ? ኧረ ባለጌ ነው በእናትህ። ምን አደረገ? ኧረ ባለጌ ተራፊር ባለጌ እኮ ምን አደረገ እሱ? ምንም አላደረገም፣ ግን የባለጌ ነው። ረጅም ጊዜ ነው የምትተዋወቁት ማለት ነው? እየጠጣ ረጅም ጊዜ የምትተዋወቁት ማለት ነው? ከታሪኩ ጋር ማለት ምን ብሎ ነው ይሄን ያህል ማለት እኔ ግራ ገባኝ። አሁን ስለሰማሁ መስላል እኔ ቤቴ በፍጹም ሸወርቱ አይደለም ማለት ድምጿ ነው። ማንም ተራ ድምጽ ሊኖር ይችላል። ላላምንልህም ይችላል፣ ላምንም ይችላለሁ። ምን ስለሆነ ማለት ምን ብዬ እንደምጀምርላ ማለት ማለት ታሪኩ አትወኛ ስለዚህ ታሪኩ ባትወጣ ባለጌ። እሺ ጠጪ እየጠጣች ቺርስ ይመቻራል። አሁን ተስማምተናል። ለስምምነታችን ነው የምንጠጣው። ትንሽ አለርጂ ካለችብኝ እንዳይደብረኝ። ኧረ ችግር የለውም። አሁንማ በቃ ተስማምተናል። እንመቻቻለን። ከአሁን በኋላ ስልክ ስጠኛለህ ምናምን እንገናኛለን። አድርገሽ ምናምን ትገቢያለሽ። አቤት ስትመጪ ያው ነፃ ነኝ፣ ሲንግል ነኝ እንደምታየው። ኮፍያ ለማን ብዬሽ የማደርግ ምን ችግር እንደዚህ ቢሆን ምን ችግር? አይ ድንገት ያው ኮንፊደንስ እንዲሰማ ብዬሽ ነው። ኦኬ እንትን እንዳይለኝ ነው። የህግ ሰው ነኝ ስለሽ ሰው አትፈሪም? እና ታዲያ ቅድም የጮቹ ለምንድን ነው እንደዛ እንትን ስትል የነበረው? ምን የጮኩት እኮ ከእኛ ጋር ስትጣይ ነበር። እንደዚህ አሪፍ ሙድ ማራመድ እየቻለ እየጠጣሽ ፋራ ነገር ስለሆነ እኮ አንተ ምን ብዬሽ እንደምነግርህ ታሪኩ ፋራ ነው እኮ። አይ ከእኛ ጋር መጣላት አልነበረብሽም ነው እንዴ? አስብ ካሜራማን ገጠም እንትን አስብ። እኔ እኮ የሆነ ፈንጂ ነገር ያዘች የምትመስሉኝ እንደዛ አይደረግም። ሲጀመር በላይ አትደውልም። አራዳ ኮን ካትደውልም ቀስ ብለህ ከታሪኩ ጋር ምናምን ብለህ አትደውልም። ታሪኩ ጋር አለ ሲጀመር ካሁን በኋላ እኔ ጋር እንትን ያለው ይሄ ውሻ። እሺ እስቲ ማለት ስለ ስራሽ ያልነገርሽኝ እናወራለን ብለሽ ተቀመጥ ብለሽኝ ነው። አሁን እየተመቻቸን
ስለዚህ ከተመቻቸን እነግርሃለሁ። ለማንኛውም እየጠጣሽ ትንሽ ሞቅ እያለኝ ነው። ምን እየጠጣሽ ነበር እንደ ቀደም? አዎ በቃ እኔ ላይፍ እንደዚህ ነው። ቤት ስትሆኚ በቃ መጠጣት ነው። የሚገርም አሁን ደረቅ ነው። ምንም እንትን ላይ ኮካይን ነው ምን ይል በቃ ያልተከሸነ ነው። አዎ መጀመሪያም እኮ የጠጣው ነበር። ልክ በቃ ምርቀና ላይ የሆነ በጠበጣችሁ። አሁን ደግሞ እሺ ጠጭ ለማንኛውም አረ የጠጣው ነው ልቅዳለሽ? አይ አትቸገር። አረ ችግር የለም። አሁንማ ጓደኛሞች ነው አቀዳዱን እናውቀዋለን። በእናትህ እኮ ጓደኛሞች ነው። አቀዳዱን እኛ እናውቀዋለን። አንቺ ገና ፍሬሽ ነሽ መሰለኝ። እኔ መጠጥ እንኳን ብዙም አይደለሁም፣ ግን ትንሽ ሞክሪያት እባክሽ። እሺ እየጠጣሽ እየጠጣ ወንድሜ እየጠጣሁ እስቲ አሁን ንገሪኝ። እንደ ታሪኩ እንዳትከደኝ ይህ ውሻ። ይህ ታሪኩማ እኔ ምን ብዬ ነገር አንዳንዴ አራዳ ይመስላል፣ ግን እልል ያለ ጅልጥ ነው። እኔ አራዳ መስሎኝ ነበረ፣ ግን አራዳ አይደለም፣ ፋራ እልል ያለ ፋራ። ይህ ኮርኮሪ አንድ ላዳ ይዟል፣ የእሱን ያሽከርካል። እኮ ብዙ ነገር እንደምታግዢው ነግሮኛል ነበረ፣ ግን ካሁን በኋላ ማን እንትን ይሏል ብለን ሲያስጠላ ምን ብዬ እንደምነግርህ አላውቅም። በእናትህ ሳንቲም ትልቅ ነው የምረዳው። በእናትህ እኔ ሳቢ ስንት ሳንቲም የምሰጠው መሰለህ ሰበረኩት። እኔ ስንት ጭራሽ ያው አንተ አራዳ ወጥቷችሁ ነው እኮ አሳልፎ ሰጠኝ ማለት ነው አይደለ? አዎ። ግን ምንድነው ታሪኩ ማለት በጣም ፋራ ስለሆነ እኔ ሲጀመር ያው እኔ አንተ አራዳ ስለሆንክ ሁኔታውን አሁን ስለተመቻቸን እየጠጣን ስለሆነ እሺ ጠጪ እኮ እየጠጣሽ ለዛ ነው አላጫውት ብዬ ነው። ያው እኔ ቶሎ ስለማልጠጣ ነው። አንቺ ደግሞ ያው ለምዱ ስላለ እንጨምራለን፣ እንዳታስብ። እሺ እንጨምራለን። ይሄ ታሪኩ ባለጌ ነው። እሺ አሁን ታሪኩን እንተውና እስቲ የተፈጠረውን ነገር ንገሪኝ። ትንገረንና እኛም የምናግዘዋት ነገር ይኖራል። ግን ይሄ ግን ሚስጥር ይደብቃል እንዴ? ከኔ ውጭማ ቢሆን በጭራሽ ሊሆን ይችላል። አዎ በቃ እኔ ማለት ነው ምንም ለውጥ የለም። እርግጠኛ ነው ባሎን ሲጀመር እኔን ራሱ እንደዚህ አይነት አላ ከተማመንክበትማ በኋላ እንሰጠዋለን እኮ ወይኑ እንጠጣለን። ጠጣለህ? በቃ እሱ ለስጧል። አይ ተይው በቃ አሁን ባይን ሰው በኋላ አሁን ማት ወዛ ይደንቀር ካሜራውን በኋላ ሲጨርስ ይጠጣ። በቃ እናንተ በቃ ያው መመቻችና እሺ ጠጪ። እሺ ምንድን ነው የተፈጠረው? እስቲ ንገሪኝ። የምሬን ነው የምነግርሽ። እኔ እንዳልኩሽ የሚመቻች ሰው ካገኘው ከመመቻቸት ወደኋላ አንልም። ሁሌም ነው እኛንም እዚህ ካሜራ ይዞ የሚያሽከረክረን ነገር አይኖርም። አገባባችሁ ነው እንጂ እኮ አንቺ መጀመሪያ መንሽናሽ እንትን ያልሽ አገባባችሁ ስላልተመቸኝ ነው። እና ማለት ብዙ ነገር እነግርሃለሁ። ያው ትንሽ ሞቅ ብሎኛል፣ ግን ያው ሰክራር ምናምን እንዳትል። ኧረ እሺ ጀመር ችግር የለብኝም። ምን አይደለም አንድ ውስኪ ሙዚቃ እንትን ቢል ምንም አይመስለኝም። ግን ምንድነው እኔ ታሪኩን በደንብ አድርጌ እነግርሃለሁ። የኔን ታሪክ ነው ያስሙን አይደለም የምነግርህ፣ የራሴን ታሪክ ነው የምነግርህ። እና በቃ እኔ ምን ብዬ እነግርሃለሁ። ኧረ እሱ ችግር የለውም። ያው ስራዬ ምን ብዬ ያው አንዳንዴ ስትናገር እኮ ያሳፍራል። ያው ሸሌ ደውዬ ማለት ስለማንተ ይልጥ ስለሆነ ነው ባራዳ ቋንቋ ስለማታገኝ። እሺ አይ እሺ አስረጅኝ። እኔ ችግር የለም በማንኛውም ነው። እኔ ያላምታተውት ወንድ ያላምታተውት በቃ እኔ እንጃ እኔ ምን ልበል። ሳንቲም ፈልጋለሁ፣ ብር በቃ ከአንዱ ጋር ተኛለሁ፣ ብር አገኛለሁ፣ ከአንዱ ጋር ተኛለሁ፣ ብር አገኛለሁ፣ እጨሳለሁ፣ እጠጣለሁ፣ ምን እላለሁ። ላይፍ ይሄ ነው በቃ የኔ ላይፍ ይሄ ነው። አንድና አንድ ላይፍ ይሄ ነው። ግን በአጋጣሚ እናት አንድ ሞገሴ መጣችና መጠቤት ሞገሴ እሺ ባንተ ቋንቋ እሺ አይ እኔ ማን እንደሆነ እሺ ይቅርታ። ያው ፎቃ ትንሽ ተለቀረብኝ ሞገስ ጋር አዎ ያው ከሱ ጋር ብዙ ጊዜ ያው አንሶላ ተጋፈናል። ያው እንዲገባ ብዬ ነው ብዙ ነገር አሳልፈናል። ያው ትንሽ ወደ ፍቅሩ ሳልድ አልቀርም። በእናትህ አንቺ ነሽ እሺ እየጠጣሽ አጠጣም ለተ ኧረ እየጠጣሁ ነው እንዴ እያየሽ እኔ እኮ ለአንተ ብዬ እንደስለሰ ላይ ወይም ኧረ ይሁን ይሄ ማለት ከዛ ላለው በፍቅሩ ብዙ ጊዜ ተኝተናል አብረን በቃ ብዙ ነገር አሳልፈናል። ሀብታም ነው፣ ብር ይሰጠኛል፣ እንደፈለኩ ጨፍራለሁ፣ ደንሳለሁ። ይሄ የማይረባ ታሪኩ ብር ሰጠዋለሁ። በቃ ማለት ልንግባባ ይቻላል ነው። ይደውለታለሁ፣ ይወስደኛል፣ ያደርሰኛል። በዚህ ነው ያው ተራ ላዳ ሹፌር ነው ብያለሁ። እና ሞገሴ ደግሞ በጣም ልጥል ከዛ በፍቅሩ በጣም ሶርቅ በጣም በሚገርም ሁኔታ ሚስት አለው። አይደል
ሚስት እያለው ነው ከአንቺ ጋር እንደዛ የሚሆነው? ብር ነው። እኔ አፍቅሬ አላውቅም። እኔ ጨዋታ ብር ነው ነገር ያለው በቃ እኔ ስለማይገባሽ አለኝ ያልኩህ እኮ ሚስጥር ነው ታዲያ። ስለዚህ አይደለም ከሞገስ ጋር ከማንም ጋር ብር ብሰጠኝ እኔ እተኛለሁ። ግን ምን አለፋ መጨረሻ ላይ በሞገሴ ፍቅር ወደኩ። ከዛ ከዕለታት አንድ ቀን ጠጭ እየጠጣ አለርጂክ ስላለብኝ እንዳይደበረ ኧረ ችግር ሶፍት ልስጥሽ? ኧረ አለኝ እና ታስብ። እሺ ከዛ እንደ ሞገስ ቤት ወሰደኝ። ስሾፍልህ የሞገስ ሚስት ጥሩ ነው አይመስልም? ማየት አችልም። ከዛ ያቺንማ በምንም እንደምሸውዳት በቃ ውስጥ የላማኩ ምክንያቱም አይነ ስውር ናት። ከሞገሴ ጋር በቃ እንሞዳለን። ሳንቲም ይሰጠኛል። በቃ ምን ልበል በቃ እንደ ልቤ ነው የሚለብሰው ልብስ የምዘንጠው በቃ እንደፈለኩ ነው የምጨፍረው። እሱ ጋር የሚያ ስሜት አለ ማለት ነው ወይስ እንዴ? ያው 50 ያው አንዳንዴ ወንድ ልጅ ያላደበቅ እኔ ግን ገብቶልኛል። አልነገርኩትም ደግሞ ሞገሴ እንደማፈቅረው ግን ለአንተ ስነግርህ በጣም ወልጄዋለሁ። የወደድኩት ለመሰለህ ብር አለው ሳንቲም ስላለው ብር ስላለው በቃ ወልጄዋለሁ። በቃ